ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት የሚተርከው በቢንያም አክሎክ የተጻፈው መጽሐፍ በኢትዮጵያ በድምቀት ተመርቋል። ይህንንም መጽሐፍ በቤዛ ኢንተርናሽናል ቸርች፣ በነጻነት ቤተክርስቲያን፣ በተቀባይ እግዚአብሔር ቃል ቤተክርስቲያን እንዲሁም ቲኬ ህንፃ ቦሌ በሚገኘው የክርስቲያኖች መጽሐፍት መደብር ሊያገኙት ይችላሉ። ለበለጠ መረጃ በ0911 87 82 63 ወይም በ0910 19 6000 ይደውሉ። ተአምራት በቅርቡ በአሜሪካ ለአንባቢዎች ይቀርባል። ይህን መጽሐፍ ሲጽፉ ስለ መንፈሳዊ ማታለል የገባውት ነገር ምንድነው? ማታለል ዲሲቪንግ ማለት ነው፣ ማሳት። እንግዲህ ይሄ አዲስ ነገር አይደለም። ዘመናትን ያስቆጠረ ሰዎች ቅድም እንዳልኩት አብዛኛውን ነገር እንትን ይፈልጋሉ፣ ፍሪደም፣ ነጻነት እና ነጻነታቸው ነጻነት ይመስላቸዋል፣ ግን መጨረሻው ባርነት መሆኑን ስለማይገነዘቡ እኛን ለዚህ ነው መጽሐፍ ቅዱስ ብዙ ጊዜ የሚያስጠነቅቀን በማያመች መንገድ ከማያምኑ ጋራ፣ በተለይ ማያምኑ የሚለው ክርስቶስን ነው፣ ሌላ ነገር አይደለም፣ አትጠመዱ የሚልበት ምክንያት አሁን የሰይጣን ትልቁ ስራ አንድ ጥበብ አለው። አሁን ሌሎች ብዙ እምነቶችን እዛ ውስጥ ስትመለከቱ መጽሐፍ ቅዱስን ኮት ያደርጋሉ። አንዱ የማሳቻቸው መንገድ ይሄ ነው። እንደውም ይሄ አዲስ ነገር እንዳይሆንብን ለክርስቲያኖች ነው እዛ ውስጥ ካንዱ ማሳሰቢያ። እንኳን እኛን ጌታን ደፍረውታል። ሰይጣን መጥቶ ይሄን አድርግ ይሄን እንዲህ ተብሎ ተጽፏል ነው ያለው። ይሄንን ዲፌንድ የምናደርግበት አቅም ካልገነባን በተለይ በጣም ማጂካሊ ኦርጋናይዝድ ሆነው የሚመጡ ብዙ የተለያዩ መጽሐፎች ብቻ አይደሉም። አሁን ኤአይም ላይ የተሰራ በደንብ ይሄን ትራንኩሌት የሚያደርግ አእምሮን የሚያዝናናና በቃ ሰላም ረፍት ያለው የሚመስል ግን ቴምፖራሪ ጊዜያዊ ለምን አደረኩት ብለን የምንጸጸጥበት ነገር ስለሚሆን ስፔሻሊ ፎከሳችንን እንዲሁ ዝም ብለን አሁን የእግዚአብሔርን ቃል ዝም ብለን እንደው እንደ ዳዊት አባባሉ ጥሩ ባይሆንም ደግመን ምን ደግመው አይደለም፣ ህይወት ያለበት ነው። ህይወታችንን ዲፌንድ የምናደርግበት ለሌሎች ህይወት የምንቆርስበት ስለሆነ ወደ ውስጥ ገብተን የምናጠናበት ነገር መሆን አለበት። በተለይ መጽሐፈ መክብብ ላይ ሁለት ነገሮች ይታያሉ። አንደር ዘ ሰን ኦፍ ጋድ፣ አንደር ዘ ሰን፣ ከፀሐይ በታች ከእግዚአብሔር ልጅ በታች ሆኖ መኖር ኳይት ዲፍረንት። ሰለሞን ብዙ ነገር አይቶ የከንቱ ያለው ነገር አለ። ምክንያቱም እንደውም በተለይ ይሄ ሁሉ የለፋውበት በቃ እኔ እኮ ስሞት ማንም ሰው ነው ደግሞ ተመልሼ ማየት እንኳን እድል የለኝም ይላል። እና እዚህ ጋር ግን የመጨረሻው የጥበብ ሁሉ አልቲሜት ገቨርነሩ እግዚአብሔርን መፍራት ነው ብሎ ሲደመድም ታያለሽ። እና ብዙውን ጊዜ እውነት ይመስላል፣ ያምራል፣ ፊክቲሽየስ ነው። በቀደሙ ጥያቄ ላይ ስጠይቆት ለየትኛው ማህበረሰብ ነው የተጻፈው በሚለው ላይ ሁሉንም ብለዋል። እና ሁሉንም ያሉበት ምክንያት ምንድነው? ለምንድነው ሁሉም ጋር ተደራሽ እንዲሆን የተፈለገው ይህ መጽሐፍ? ያኛው መጽሐፍ ብዙዎችን እንደውም ስልክም ደውለው ቴንኪው ያሉ አሉ፣ ያላመኑትም ጭምር መጠጥን ለካ እንዲህ ተጎርተናል የሚል ነገር ውስጥ የገቡበት ምክንያት ያው ሳይንሳዊ ትንታኔም ስለነበረው ነው። የአልኮል አይነቶች ለመጠጥ የተፈቀዱ ተብለው የሚጠጡ መጠጦች ደብሊውኤችኦ ያነሳቸውን ነገሮች ሁሉ እዛ ውስጥ ስለተነሳና እኛ የምንመገበው ምግብ በተለይ ይሄንን ሪፋይን የሚያደርገው የጉበታችን ክፍል ራሱ የምንመገበው ምግብ እንኳን ለማጣራት ወደ አልኮልነት የተቀየሩትን ለማጣራት አቅም እያጣ በዛ እንኳን በሽተኛ ሊሆን ይችላል። እና እዛ ላይ የሚያነሳውት አንድ ነጥብ ነው። ለመታመም ሳንታመም ለምን አልኮል እንጠጣለን የሚል ነው። ከዛ የተነሳ ለሁሉም ሰው የሚሆን መንፈሳዊ ዘርፍ ደግሞ እዛ ውስጥ የተቀመጠው መጽሐፍ ቅዱስስ
ምን ይለናል ትንሽ ጠጣ ምናምን የምትለዋን ነገር ሁሉ ዲፋይን ለማድረግ ፈርመንትድ የሆነውን ወይን ጠጅ ምን እንደተደረገ ለምን እንደሚያገለግል በዛን ጊዜ ክሎሪን ስለሌለ ያቀላቀሉ ያንን ከውሃ ጋር መጠጣታቸው እንደ ወንጀል ለብስካር ሳይሆን እንደውም በዝርዝር ልክ አሁን የሚሆነውን ነገር አንድ ምሳሌ ጠቅሼ ያነሳሁት ነገር ይወድቃል፣ ይሰክራል፣ ይፈነከታል፣ ከዛ በኋላ ቤቱን ይረብሻል የሚለው ነገር ሁሉ ለሁሉም የሚሆን ነገር ስለሆነ ነው። ይሄኛውስ ለሁሉም ለምተባለ ይሄኛው ስፔሻሊ ፎከስ የሚያደርገው ቤተክርስቲያን ላይ ነው። ክርስቲያኑ ማህበረሰብ አሁን የሃይማኖት አይነቶች በጣም እየበዙ ኢንፋክት እዚህ ላይ ያነሳኋቸው ትንሽ ናቸው። አሁን በብዙ ቁጥር እየበዙ ነው። የኛ እንኳን ዲኖሚኔሽኖች በተለያየ ከ60-70 ሺህ ይላሉ አንዳንዶቹ 30 ሺህ ዲኖሚኔሽን አለ ይላሉ። ያው ዶክትሪናል ቤዙ አንድ አይነት ቢሆንም ዶክትሪናል ኢሹዎች ይለያያሉ። ስለዚህ ይሄ በእምነት ስም ቤተክርስቲያን ውስጧ እንዳይቦረቦር ብዙ ጊዜ ችግር የሚነሳው እኮ ቤተክርስቲያን ውስጥ ቤተክርስቲያን የሚያሰጋት ውጭ ያለ ነገር አይደለም። በሞትም አሁን ለምሳሌ በመጀመሪያው ክፍለ ዘመን 3 ጦርነቶች ነበሩ። አንደኛው መንፈሳዊ ነው፣ ሁለተኛው ፊዚካል ነው፣ ሶስተኛው ሜንታል ነው። እነዚህ ጦርነቶች በዛ ዘመን የነበረው ጦርነቶች የመጀመሪያው ጦርነት ከአይሁዶች ጋር ነበረ። መንፈሳዊ ጦርነቱ እኛ ልክ ነን፣ መገረዝ ያስፈልጋል፣ የኛ ሃይማኖት ልክ ነው፣ ይሄ ክርስቶስ የመጣው ልክ አይደለም በሚል ነበረ። ያን ቻሌንጅ አድርገው አልፈዋል ቅዱሳን። ሁለተኛው ጦርነት ደግሞ ያው በጊዜው የነበረው ንጉስ መቅደስ ሰርቶ አሁንም አለ መቅደሱ አልፈረሰም። እዛ ላይ የራሳችሁን ስታችሁ አምጡ ተብሎ ቦክስ ተሰርቶ ክርስቲያኑ እግዚአብሔር መንፈስ ነው የሚሰገድበት መንፈስ ነው አንመጣም ብሎ ስላሉ ነው ያ ሁሉ ግድያ የተፈጸመው። ፊዚካሊ ተዋግተውም በደም ወንጌል አሻግረውታል። እንግዲህ 3ኛ ደረጃ የተነበረው ውጊያ ሰዎች ሜንታሊ ነበረ። ሜንታሊው ደግሞ ከግሪኮች ጋር ነበረ። ወንጌል ስፕሪድ አውት ሲያደርግ ከኢየሩሳሌም መውጣት ሲጀምር ሁሉም የራሱን ጥበብ አዲስ ነገር መጣ ብሎ ስለሚመጣ በዛ ላይ ብዙ ክርክር፣ ብዙ ንግግር ነበረ። ስለዚህ አሁን በዚህ ዘመን እነዚህ 3ቱም ነገሮች አሉ። መንፈሳዊ ጦርነት አለ። ይሄ መንፈሳዊ ውጊያ ብዬ የምለው አሁን ባነሳናቸው አቅጣጫ ክርስትናን ዶሚናንት ሆነው ከብር ለማድረግ የሚነሱ የእውቀት የመንፈሳዊ እኛንን መንፈሳዊ የሚሉ ሰዎች አሉ። ከዛ ደግሞ አልፎ ተርፎ ደግሞ ፊዚካሊ ክርስቲያንን የመጉዳት ወይም የማጥፋት ነገርም አለ። እንድንገነዘብ ነው እዛ ውስጥ። 3ኛው ሜንታሊ ነው። አሁን በእውቀት ነው የመጨረሻው ዘመን። ይሄ የኒው ኤጅ ሙቭመንት በእውቀት ነው የተነሳ። ይሄንን በእውቀት የመጣውን ነገር እንድናሸንፍና ምን ማድረግ እንዳለብን ነው። ስለዚህ አሁን ሰዎች በጣም ትላልቅ የሆኑ ሰዎች ለሚሰሩት ስራ በተለይ እግዚአብሔርን ሐሳብና ፈቃድ የተረዱ ሰዎች በአሸናፊነት የሚወጡበት አንዱ ሚስጥር እነዚህን ነገሮች ዲፌንድ የማድረግ አቅማቸው ስላለ ነው። ስለዚህ በዚህ መጽሐፍ ላይ የሚነሱ እነዚህ ነገሮች በሙሉ ቤተክርስቲያንን ከ3ቱም ነገሮች የመከላከል አቅም እንዲኖር እግዚአብሔር ይመስገን። አሜን። የእግዚአብሔር ቃል ለአማኞች ከሐሰተኛ ትምህርት ወይም ደግሞ ከእንደዚህ አይነት እሳቤዎች የመጠበቅ ሚናው ምን ያህል ነው? መቼም ቤተክርስቲያን ስትመሰረት በአንድ ስብከት ነው። ሰባኪው ጴጥሮስ ሲሆን እንጂ በሱ ውስጥ የተናገረው መንፈስ ቅዱስ ነው። በአንድ ጊዜ 3000 ቀጥሎ 2000 እያለ በስደት ምክንያት ደግሞ በዓለም ስፕሪድ አውት ያደረገው የመንፈስ ቅዱስ ስራ ነው። ነገር ግን እያንዳንዱ ክርስቲያን የተጠራበት ነገር አለ እና
ሰስቴን ሊያደርግ የሚችል ሌሎችንም ወደ መንግስቱ ሊያመጣ የሚችል በሚታዘዙ ሰዎች ውስጥ ጌታ እንዳለው የነገርኳችሁ ምን እያደረጋችሁ እያስተማራችሁ ደቀ መዝሙሬ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ለዚህ ግን ሂዱ ነው ያለው። በተሄደበት ቦታ ሰው በግሉ የሚሰራው ስራ አይደለም። ኢትስ ዲቫይን መለኮታዊ ነገር ነው። የእግዚአብሔርን ቃል ቅድም ባነሳሁት መንገድ ይሄ ነው ስራውን እየሰራ ያለው። ግን እግዚአብሔር ስራውን የሚሰራው በእኔና ባንቺ ነው። ይህንን ደግሞ የኮሚትመንትና የመሰጠት ጉዳይ ካለ ያዕቆብ እንደሚለው በቃ አትረፍርፎ ጸጋው ስለሚሰጥ ለምንሄድበት መንገድ ደግሞ የእግዚአብሔርን ቃል ይዘን ከሄድን ዳዊት እንዳለው ሕጋችን ለእግራችን መብራት ነው፣ ለመንገዳችን ደግሞ ብርሃን ነው የእግዚአብሔር ቃል እና የእግዚአብሔርን ቤት ቅዱሳንን ለመጠበቅ በራሳችን አቅም አይደለም፣ ግን እኛ በመሰጠታችን አንዳንዴ ምን ይሆናል መሰለሽ አንድ ነገር እግዚአብሔር ለኛ የሚሰጠን የሰጠን ነገር ደግሞ እንዲጨመርልን ስንፈልግ ሌላ ታክቲክና ቴክኒክ አያስፈልግም። የሰጠን ለሱ ክብር ነው ብለን ስንሰጥ እሱ ሲጠቀምበት ፊዚካላችንን ጭምር ማቴሪያላችንን ጭምር እሱ ሲጠቀምበት ምን እያልን ነው የምንሄደው? ጎንበስ ብለን ነው የምንሄደው። ፌስታል ይዞ መሄድ እኮ ቀላል ነው፣ ቀና ብሎ ይሄዳል። እድሜ ልካችንን እንደዛ መሄድ እንችላለን። ትልቅ ነገር ለመሸከም ጎንበስ ማለት ያስፈልጋል። ስለዚህ ሁልጊዜ ሰው እኔ እሰራለሁ ሳይሆን አንተ በእኔ ስራብኝ የሚል ስፒሪት ከእግዚአብሔር ጋር መንፈሱን የሚያገናኝ ከሆነ የፈለገው ኮሌጅ የፈለገው ዩኒቨርሲቲ ይመረቅ፣ የፈለገው ስልጣን ይሰጠው፣ የፈለገው የፋይናንስ ሪሶርስ ይኖረው፣ እነዚህ ሁሉ ለማክብር ይሁኑ፣ ለእግዚአብሔር ክብር ይሁኑ በሚልበት ጊዜ ኦ you can manage it let me be with him ከሱ ጋር ልሆን መምራት ይችላል ብሎ እግዚአብሔር ከሚፈሩት ጋር ነው የሚሆነው። ከሚሰሩት ሳይሆን እንዲሰራባቸው ከፈቀዱ ጋር ነው የሚሆነው። እና እግዚአብሔርን አንተ ተቀመጥ ተምሬያለሁና just let me lecture አንተ ተቀመጥ እኔ ፓስተር ሆኛለሁና ወይ መጋቢ ሆኛለሁ ወይ ገሌ ሆኛለሁና እኔ ልስራለሁ ነው አይሆንም በሰው አቅም። ስለዚህ እንኳን እኛ ጌታ ኢየሱስ ክርስቶስ በስጋ በነበረበት ጊዜ ሁሉ ጊዜ ይሰራ የነበረው ከአባቱ ጋር ነበር። በጣም አሪፍ ደስ የሚል መገለጥ ነው። እንደው ዶክተር ለዚህ ትውልድ አንድ ምክር ብቻ ስጡ ቢባሉ ምን ይላሉ? እንግዲህ አንድ የምናገረው ነገር አንዳንድ ጊዜ በሰዎች ዘንድ በተለይ ወጣቱ ትውልድ ዘንድ ይሄ የሚሰጠው ምክር የእድሜ ጉዳይ አይደለም፣ የህይወት ጉዳይ ነው። ይሄን የህይወት ጉዳይ ደግሞ መዝኖ ቅድምም እንዳልኳቸው አእምሯችን ውስጥ በሰው ልብ ውስጥ ብዙ ነገር አለ። የእግዚአብሔር ሐሳብ ትጸናለች የሚለው ነገር እግዚአብሔር ሐሳብ እንዲጸናና የቀረው ዘመናችን በምድር ላይ የምንኖረው የድንኳን ኑሮ በሰላም የተሞላ እንዲሆን ልናደርገው የሚገባ ነገር ቢኖር ሶስቱን ቅድም የነገርኳቸውን ነው የምደግመው። አእምሯችንን እግዚአብሔርን ቃል ከመመገብ ወደ ኋላ እንበል። ልባችንን ከቅዱሳን ጋር ከማገናኘት ማለት ከቦዲው ጋር ከቤተ ክርስቲያን ጋር ከወገኖች ጋር የማገናኘቱን ጉዳይ እንዳንተው፣ በእግዚአብሔር ፊት ደግሞ መንፈሳችንን ሁል ጊዜ መንፈሳችንን ከመንፈሱ ጋር ከመገናኘት ወደ ኋላ እንዳልል ይሄ ትልቅ ጠላት የሚፈልገው ፓርት ነው። እነዚህን ነገሮች በዚህ አድርገን በተለይ ጤናማ የሆኑ አስተምህሮ ያለባቸው ትምህርት ቤቶች መርጠው ጤናማ የሆኑ
ወንድሞች፣ እህቶች፣ አባቶች ጋር ሄደው ምክርን፣ ለጥያቄያቸው መልስን፣ አቅጣጫ የሚያሳዩዋቸውን ሰዎች እየፈለጉ ቢሄዱ። ሌላው በመጨረሻ የምለው ነገር ቅድም እንዳልኩት ይሄ ሆሪዞንታል ኖሌጅ የምለው ነገር የጎንዮሽ እውቀቶችን በደንብ ቻሌንጅ አድርገን የምናልፍበትን ነገር እንደ ክርስቲያን እውቀቱ ሊኖረን ያስፈልጋል። ነገር ግን በመንፈሳዊው ዓለም ውስጥ ስንመጣ ከእግዚአብሔር ቃል የወጣ ብዙ ህይወትን የሚያዘበራርቁ ጽሁፎችና ሚዲያዎች አሉ። ከነዚህ መቆጠብ ነው፣ ምንም ሌላ ነገር የለም። አንድ ጊዜ በሰከንድ ውስጣችን ከገባ በኋላ ለማውጣት እጅግ ብዙ ሰዓታትና ወራትም ዓመታትም ሊፈጅ ስለሚችል አቅጣጫችንን በዚህ መንገድ እንድናስተካክል አደራ እላለሁ። በጣም ደስ የሚል ምክር ነው። ላላመኑ ሰዎች በዚህ በተዘበራረቀ ዓለም ውስጥ ላሉ በጣም ብዙ ድምጾች ባሉበት በጣም ብዙ የእምነት መከፋፈሎች ባሉበት ውስጥ እንደው ይሄንን መንፈሳዊ ወይም ደግሞ ይሄንን መጽሐፍ ቅዱስ እንዲያነቡ ምን ይላሉ? እንደው ምክር ቢሰጡ። ይሄ እንግዲህ ሰው የእግዚአብሔርን ነገር ማንኛውም ሰው መለኮታዊ ናፍቆት አለው። ማንኛውም ሰው ለዚህ ነው እኮ በተለያየ እምነት ውስጥ ታቅፎ ግራ ሲገባው ከአንዱ ወጥቶ አንዱ ጋር ከአንዱ ጋር ወጥቶ አንዱ ጋር የሚሄደው። ክርስቶስ አሁን ያለበት ያዳኝነቱ ክላይማክሱ በመንፈስ ቅዱስ አማካኝነት አንሊሚትድ ሆኖ ነው። he is not limited now። የዛን ጊዜ ሳይገደብ ነው ኢየሱስ ያለው። የዛን ጊዜ በስጋ በነበረበት ጊዜ ወዴት ሄደ ብሎ ሰዎች እየተሯሯጡ ነው የሚያገኙት። አሁን ግን wherever you are በተለያየ እምነት ውስጥ ሊሆን ይችላል ሰው፣ በጣም ደሳሳ ጎጆ ውስጥ ሊሆን ይችላል፣ ቤተ መንግስት ሊሆን ይችላል፣ ትልልቅ ፖዚሽን ላይ ሊቀመጥ ይችላል። ለህይወቱ ሰላምና እረፍት ሊያገኝ የሚችለው የት ጋር እንደሆነ ለመፈተሽ እንዲረዳው ግድ የለም እኔ ያልኩትን አይደለም። ልክ እንደሌላው መጽሐፍ ቅዱስን እቤቱ ገልጦ እግዚአብሔር ሆይ እውነት ነው ይሄ ያንተ ቃል? እንዴት ነው ሰዎች ስለዚህ ቃል የሚናገሩት? ኢየሱስ ክርስቶስን አዳኙን ይናገራል ይላሉ ብለው ይህንን ቃል ቢፈትሹ ጥሩ ነው። ምክንያቱም አንዳንዶች በክርስትናም ስም ሊሆን ይችላል መጽሐፍ ቅዱስ ቤታቸው አለ። አንድ የእግዚአብሔር ሰው እንደዚህ አለ፣ በዚህ ጨርሳለሁ። ደርቲ ባይብል ክሊን ላይፍ አለ፣ ክሊን ባይብል ደርቲ ላይፍ አለ። ምን ማለት ነው? አንዳንዶቻችንን መጽሐፍ ቅዱሶቻችን በጣም ንጹህ አድርገን ገዝተናል፣ እምነት አለን ብለን ቤታችን ቁጭ አድርገናል። ህይወታችን ግን ቆሽሿል። አንዳንዶቻችን ደግሞ መጽሐፍ ቅዱስን ስናገላብጥ እኔ ያለኝ አሁን 50 ዓመት የሆነው መጽሐፍ ብጭቅጭቅ ብሏል፣ አርጅቷል፣ ሌላ እየገዛው ተቋል። ግን ያሳዝነኛል፣ ህይወቴን የቀየረ ስለሆነ ሁል ጊዜ ያንን መጽሐፍ የሚያቆሽሽ እያገላበጠ የሚያነብ ወደ ህይወቱ ገብቶ የመለወጥ ጉልበት አለው። የሚለውጠው ሰማያዊም ምድራዊም በረከት በውስጡ ስላለ ህይወት ስላለው። ስለዚህ አደራ የምለው ነገር whoever you are ማንኛውም ሰው ሊሆን ይችላል። ቤቱ እንደዚህ ዝም ብሎ ቆንጆ አድርጎ መጽሐፉን አስቀምጦ ግራ የተጋባ ሊሆን ይችላል። መጽሐፍ ቅዱስን ለማንበብ የግድ አስተማሪ ወደፊት ሊያስፈልጋችሁ ይችላል። ቤታችሁ ራሳችሁ ስታነቡ ጸሐፊው ሕያው ነው። መንፈስ ቅዱስ አለ፣ ይመክራችኋል፣ ይገስጻችኋል፣ ይመልሳችኋል ለማለት ነው። አሜን። ጌታ ኢየሱስ አብዝቶ ይባርኩት። ወደ ማጠቃለያው ደርሻለሁ። ይህ መጽሐፍ እንግዲህ በቅርቡ ይመረቃልና ቀኑን መቼ እንደሚመረቅና ቦታውን ቢያሳውቁ። እንግዲህ እግዚአብሔር ይመስገን ቀኑ በእኛ አቆጣጠር ሐምሌ 18 2018 ሐምሌ 18 2018 ዓመተ ምህረት ጀሞ 1 ሪቨር ኦፍ ላይፍ የአምልኮ አዳራሽ በዛ ነው
ከቀኑ 9 ሰዓት ቅዳሜ ቀን ነው። ኦኬ በዛ ነው ምርቃቱ የሚካሄደው። በዛ ቦታ ላይ የሆነበት ምክንያት አንደኛ እዛ ቦታ ላይ ሃናንያ ባይብል ኮሌጅ የዛ ዲን ሆኜ ስለማገለግል እኛ ጋር ለምን አታደርገው ምርቃቱን በሚል የዛ ዋና ፓስተር የሆነው መጋቢ በቃሉ ይሄንን ጥሩ ነገር ያደረገልኝ ስለሆነ እግዚአብሔር ይባርከው ላለው በዚህ አጋጣሚ። ከዛ በተረፈ በዛ ፕሮግራም ላይ የሮቦት አብያተ ክርስቲያናት ህብረት ዋናውን ሚና እንጫወታለን ከሪቨር ኦፍ ላይፍ ጋራ ይሄን መጽሐፍ ለማስመረቅ በሚል አባላቶቻቸውን ከየክፍለ ሀገር ከያሉበት የሚጠሩበት እንደሚሆን የስራ አስፈጻሚ ኮሚቴ ይሄንን ወስኗል። ከዛም ባለፈ ደግሞ ሌሎች ህብረቶችን መሪዎችን ሌሎችንም ለመጋበዝ በደብዳቤ ጭምር እየተዘጋጀ ነው። በጣም እንግዲህ በዛን ቀን አደራ የምለው ወዳጅ ዘመዶቻችን የእግዚአብሔር ቤተሰቦች በሪቨር ኦፍ ላይፍ እንድትገኙ አደራዬን አስተላልፋለሁ። እኛም ያው አደራውን እናስተላልፋለን። ሐምሌ 18 2018 በጀሞ 1 በሪቨር ኦፍ ላይፍ ቤተክርስቲያን ከቀኑ 9 ሰዓት እኛም እንገኛለን። ይሄንንም ፕሮግራም የሚከታተሉ ብዙ ወገኖች ይገኛሉ ብዬ አስባለሁ። መቼም ያን ቀን ነው መጽሐፉ ለአንባቢያን የሚደርሰውና አንባቢያን ጋር ከደረሰ በኋላ ምን እንዲሆን ነው ጸሎቱት? ከደረሰ በኋላ የሚለው ነገር አይደለም የኔ ጸሎት። ካንተ እጅ ካለበት ሰዎችን አእምሮና ልብ በዚህ ጉዳይ ላይ እንዲጓጉ ኢገር እንዲሆኑ ክፈት ከማለት የተነሳ እንደው ለምሳሌ ብሰጥ ኖርዌይ ያለ አንድ ወዳጄ ፓስተር ተወልደ የሚባል ወዳጄ አለ። እሱ ካሁኑ ለኔ 100 መጽሐፍ ላክልኝ አለ። ይሄ የእግዚአብሔር መገኘትና በጸሎት የታሰበ እና እግዚአብሔርን የተጠየቀበት መሆኑን በዚህ ምልክት ነው። ሌሎችም ያሉ አሉ ብዙዎችን ማንሳቱ በዚህ ሰዓት ብዙም ባያስፈልግም፣ ነገር ግን ይሄ መጽሐፍ እኔ እንደማስበው ሌሎችም ዝግጅቶች አሉት። በእንግሊዝኛ ተተርጉሞ ኦልሞስት መንገድ ላይ ነው ያለው። እሱም ሌላ ሀገር ሊመረቅ ዝግጅት ላይ ነው ያለው። ሁለተኛ በኦሮምኛም ተዘጋጅተዋል። ኦሮሚያ በሶስት ቋንቋ እንግዲህ እሱን ደግሞ ያ ሜካኒዝሙን እኔ በልቤ ያለ የተዘጋጀ ሰዎች አሉ። ያንን ሁሉ የሚሰራ ደግሞ የሚሰጥ እግዚአብሔር ነው። ስለዚህ በጣም ብዙ ሰው ጓጉቶ የሚጠብቀውና ለብዙ ሰው ብሌሲንግ ይሆናል፣ በረከት ይሆናል፣ ብዙዎችን ይመልሳል የሚል እምነት ነው ያለኝ። የመጀመሪያው ጥያቄሽን በዚህ ልሰራው። እሺ፣ በጣም እናመሰግናለን ዶክተር ታምሬ ከኛ ጋር ጊዜዎትን ካሉት ከተጣበበ ከማስተማር ከመጽሐፍ ጊዜዎች ላይ ስለሰጡን እግዚአብሔር እጅግ አድርጎ ይባርኮት። እኛም እንግዲህ በዛን ቀን እንገኛለን። የዚህ ፕሮግራም ተከታታዮችም ደግሞ ይገኛሉ። በመጀመሪያው መጽሐፎት በአሁንም መጽሐፎት ያልተነኩ ትንሽ አስፈሪ ርዕሶችን አንስተው ነው የሚጽፉትና እንደዚህ አይነት ሰዎች እግዚአብሔር በቤቱ ማብዛቱ ትልቅ ነው። ምክንያቱም ቅድም እንደተነጋገርነው ቤተክርስቲያኖች ይህንን መጽሐፍ ቢደርሳቸው እንዳሉት ጥሪ የሚደረግላቸው በደብዳቤ ሁሉ ቢገኙና ትውልዱን ቤተክርስቲያን ቢታደግ እና ደግሞ ቤተሰብ ወላጆችም ብንታደግ ወደ እግዚአብሔር ቃል ተመልሰን የእግዚአብሔር ቃል እውቀት ከሞላብን ያኛው ስለማይጥለን እንደተጫወት ነው ወደዛ እንድንመለስ ይሆናል። በጣም በድጋሚ አመሰግናለሁ። እግዚአብሔር አንድ ነገር መጨረሻ ላይ ላንሳልሽና የሚቀጥለው ብዙ መጽሐፎች አሉ ተዘጋጅተዋል ብያለሁ። የሚቀጥለው በጣም ልቤ እየከበደብኝ ያለ መጽሐፍ ኦልሬዲ ያለቀ መጽሐፍ ነው። በረከት ምንድን ነው? ለክርስቲያኑም ለሌላውም በረከት በረከት በረከት። ምክንያቱም አንድ ፊሎሶፊ አለ ሂዶኒዝም የሚባል ምን ላይ ነው የሚያተኩረው? ሄልዝ እና ዌልዝ ላይ ብቻ ነው፣ ክርስቶስ ላይ አይደለም።
እና ጌታ ቢፈቅድ ይህንን የሚያዩ እንዲጸልዩልኝ ነው። በደንብ እንጸልያለን። እንግዲህ በስቱዲዮ ድጋሚ ለ3ኛ ጊዜ እንገናኛለን። እግዚአብሔር እድሜና ጤና ይስጥ። በጣም ነው የምናመሰግነው። ከራስዎት አገልግሎት አልፈው በቤተሰቦት በጣም የተመሰገኑ እንደሆኑ በቀደሙት ፕሮግራሞቻችን ገልጸናልና ደግሞ አሁን ደግሞ ለትውልድ ለሀገር ለቤተ ክርስቲያን የሚያንጽ ነገር ይዘውልን እየመጡ ስለሆነ እናመሰግናለን። እግዚአብሔር ያክብሮት። አሜን። ቴንኪው። እኔም አመሰግናለሁ። በጣም አመሰግናለሁ። እሺ፣ ቴንኪው። እንግዲህ ተመልካቾቻችን ከዶክተር ታምሬ ገብረ ጊዮርጊስ ጋር የነበረን ቆይታ ይህን ይመስላል። በጣም ስለ ጻፈው መጽሐፍ በጥቂቱም ቢሆን ማብራሪያ ሰጥተናል። ሐምሌ 18 2018 በጀሞ 1 በሪቨር ቤተክርስቲያን ተገኝታችሁ እናንተም የዚህ ቆንጆ መጽሐፍ ተካፋይ እንድትሆኑና እንድትገዙ ቤተክርስቲያንንም ሀገርንም የሚጠቅም ትልቅ ለትውልድ የተጻፈ መጽሐፍ ነውና ለልጆቻችሁም ለእናንተም እንድትጠቀሙ ይሆን እንላለን። ቀጣይ ሳምንት ከሌላ እንግዳ ጋር እስክንገናኝ መልካም ሳምንት።